ሰው ከምግብ የሚለይበት መለየት ጾም በማለት የጾምን ቃላዊ ትርጉም ፍት መንፈሳዊ አንቀጽ 15 ይናገራል። ቅድስት ቤተ ክርስቲያን ስንት አጽዋማት እንዳሏትና አከራካሪው ጾም የትኛው እንደሆነ ስለ ስሙም ትርጓሜ በአዲስ አበባ ሀገረ ስብከት ሊቃውንት ጉባኤ ዋና ጸሐፊ መጋቢ ሐዲስ ቆሞስ አባ ክነፈርግ ወልደ ገብርኤል እንዲህ ነገሩን። አጽዋማት 7 ናቸው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን። ብዙ አከራካሪ የሆነ የሚነሳው የተለያዩ አጽዋማቶች ይኖራሉ። ነገር ግን ገሃድ ነው ወይም ጋድ ነው። ገሃድ ማለት መገለጥ፣ መታወቅ፣ መታየት፣ ረቂቁ ግዙፍ፣ ግዙፉ ረቂቅ የሆነ ማለት ሲሆን ወይም ደግሞ ገሃድነቱን ሰውን ከቅድስተ ቅዱሳን ከድንግል ማርያም ተወልዶ አምላክነቱን የገለጸበት ያሳወቀበት፣ ኖሎትና መላእክት አንድ ሆነው ያመሰገኑበት፣ መላእክት ከኖሎት ጋር አንድ ሆነው የተገለጹበትና አምላክነቱን ያመሰገኑበት፣ በዮርዳኖስ ሶስትነቱን አንድነቱን የገለጸበት ያሳወቀበት ማለት ነው። አንዳንድ ሰዎች ጾመ ገሃድ የሚኖረው ጥምቀትና ልደት ረቡዕ ወይም ዓርብ ላይ ሲውል እንጂ በሌሎች 5 ቀናት ማለትም ሰኞ፣ ማክሰኞ፣ ሐሙስ፣ ቅዳሜና እሁድ ላይ ከዋለ ጾመ ገሃድ የለም ለሚሉት መጋቢ ሐዲስ ቆሞስ አባ ክነፈርግ ወልደ ገብርኤል እንዲህ መልሰዋል። ሃይማኖታቸው የቀና የተዋህዶ አባቶች ምን ጊዜም ቢሆን ረቡዕም ዋለ ሐሙስም ዋለ የጥምቀት ዋይዜማ ጋድ ብለው ተናግረዋል። ይጾማል። የለም የሚሉ ሰዎች ይህ መታሰቢያነቱን መርሳትና መዘንጋት ወይም ደግሞ ማረሳሳት ነው እንጂ በትክክል አለ። ምእመናን እንዳይሳሳቱ በዚህ በቀጥታ እንዲጾሙ ጥምቀት የሚውልበት ዋይዜማ ገሃድ ወይም ጋር ተብሎ ይጾማል። ገሃድ መገለጫው ነው። አንድነቱን ሶስትነቱን ብያለው። ስለዚህ ከተጾመ በኋላ ግን ዓርብ ቢውል ቅዳሜ ቢውል ዓርብ ይጾማል እስከ 11 ሰዓት ማለት ነው። እሁድ ቢውል ቅዳሜ፣ ሰኞ ቢውል እሁድ ይጾማል። ይህ ከጥሉላት ውጭ ነው እንጂ በዕለተ ሰንበት በዕለተ ቀዳሚትም ሆነ በዕለተ እሁድ ጾሙን የሚውል አንዳችም ሰው የለም። ጥሉላት ማለት ስጋና ቅቤ ከስጋና ከቅቤ ከነዚህ ውጭ ነው እንጂ የተቀረው ምግብ አይከለከልም። ምክንያቱም ሰንበት ነውና ዕለቱ ማለት ነው። ሌሎች ደግሞ ጥምቀትም ሆነ ልደት በማንኛውም ቀን ላይ ቢውል ጾመ ገሃድ አለ። ነገር ግን እሁድና ቅዳሜ ላይ ቢውል ቀድሞ ባሉት ቀናት ጾሙን ሰዓታት በመጨመር ጾምን እናካክሳለን ይላሉ መጋቢ ሐዲስ ቆሞስ አባ ክነፈርግ ወልደ ገብርኤል የአዲስ አበባ ሀገረ ስብከት ሊቃውንት ጉባኤ ዋና ጸሐፊ። ቀኖና ቤተ ክርስቲያን ሊከበር ይገባል እንጂ የሰዎች የፈጠራ ሐሳብ አይደለም ይላሉ። ከዚህ ላይ ልብ የምናደርገው ግን አንድ ነገር አሉ። የሚያምታቱ ሰዎች አሉ። ማምታታትም ሳይሆን የራሳቸውን ሐሳብ ከቤተ ክርስቲያኑ ሐሳብ ውጭ ሆነ ከፍትሐ ነገሥቱ ውጭ ሆነ ከስንክሳሩ ውጭ ሆነ የሚናገሩና የሚያናግሩ አሉ። ለምሳሌ ያህል ዘንድሮ ሰኞ ነው፣ ቅዳሜ ይጾማል ይላሉ። እሁድም እስከ 3 ሰዓት ይጾማል ይላሉ። ቅዳሜ እስከ 3 ሰዓት ይጾማል ይላሉ። ያ ተቆጥሮ 9 ሰዓት ይሆናል ይላሉ። ይህ በፍጹም አይሆንም። መጾም የሚገባው እሁድ እስከ 3 ሰዓት ብቻ ነው። ይህም ደግሞ ቅዳሴ እስከሚወጡ ነው ከጥሉላት ውጭ እንጂ ቅዳሜ የሚጾሙበት አንዳችም ነገር የለም። ገሃድ ጥር 10 ቀንና በፍትሐ ነገሥት በፍትሕ መንፈሳዊ አንቀጽ 15 ላይ ሁለቱም የተያያዙ ናቸው። ሁለቱም ስለ ገሃድ ይናገራሉ። ብዙዎቹ ያነሳሉ። እኔ የሚገርመኝ ከስንክሳሩ ከፍትሕ መንፈሳዊው ሊበልጡ አይችሉም። እነሱ ተንተርሰው አንበው መናገር ያለባቸው ስንክሳሩንና ፍትሕ መንፈሳዊው ነው። በተለይም ፍትሕ መንፈሳዊው ምንድነው የሚለው? ስለ አጽዋማት ነው የሚናገረው፣ ስለ ቤተ ክርስቲያን ነው የሚናገረው፣ ስለ ቀኖና ነው የሚናገረው። ከቀኖናና ከሥርዓት ውጭ ሆነ ይህንን ደግሞ ሲኖዶሱ ያዘጋጀው፣ ሲኖዶሱ የወሰነው፣ ሲኖዶሱ ያመነበት የቤተ ክርስቲያኗ ርዕስ የሆነው ራስ የሆነው ሲኖዶሱ ስለሆነ ሲኖዶሱ ደግሞ በሁለቱ አጽዋማት ያምናል። እነሱ ጋድ አንድ ነው የልደት የለውም እያሉ የሚናገሩ ሰዎች ከዚህ ነገር ቢያስተውሉ፣ ይህንን ነገር ቢያስቡበት። የጥምቀት ምንም የማጨቃጨቅ ነገር የለውም። በመጨረሻም ስለ ጾም ጥቅም ቆሞስ አባ ክነፈርግ ወልደ ገብርኤል እንዲህ ነግረውናል። ጾም እኮ ጌታዬዋ፣ ጾም የማያደርገው አንዳች ነገር የለም። ረቂቅ መሳሪያ ነው ጾም። ግዙፍ መሳሪያ በአካለ ስጋ ነው የሚያሳይ። አዳምን እኮ አምላኩ ወለዳለሁ ብሎ የነገረው ስለ ጾም እኮ ነው። አብርሃም እኮ 3 ቀን ጾሞ ነው ሥላሴን የተቀበለው እኮ።
ዳንኤል እኮ ከአፈ አናብስት የዘጋለት ጾምን ጾመ እኮ ነው። እነ አስቴር እኮ 3 ቀን ጾመ እኮ ነው የሃማን ክፋት ምክር የለወጠችው የቀየረችው። እነ አናንያ እነ አዛርያን ስናይ እኮ በጾም ምክንያት እኮ ነው። እነ ቆርኔሌዎስ እኮ በጾም ምክንያት እኮ ነው ከእግዚአብሔር ጋር ሊነጋገሩ የቻሉት። ስለዚህ ጾም የማያደርገው አንዳች ነገር የለም። ረቂቅ መሳሪያ ነው። የማታየውን እንዲታይ ያደርግልሃል። ጥላቱን ደግሞ ሲመጣብ ዲያብሎስ ሰይጣንን ያህል ረቂቅ መሳሪያ በረቂቅ መሳሪያ የምትዋጋበትና ከአምላክ ጋር የምትገናኝበት መስመር ነው። ስለዚህ ምእመናን በጾም መከራከሪያ ሳይሆን ለበረከት እንደሆነ ማወቅና መረዳት አለባቸው። ጾም በረከት እንጂ መከራከሪያ መጨቃጨቂያም አይደለም። ይሄ ነው መሆን ያለበት።